የአርቲስት ቤዛዊት መስፍንና የአርቲስቷ ሊያ ሳሙኤል እንግዲህ ከዚህ በፊት ያወራናችሁ ወሬ እውነት መሆኑ እየተረጋገጠ ነው። ይህንንም ሰይፉ በይፋ አረጋግጦልናል። እንደሚከተለው እናቀርብላችኋለን። ባለቤትሽ አሁን እንግዲህ ባል ይሆን አይደል? ስለሱ ንገሪኝ። እንድትዋወቃችሁ ማን ነው? እንተዋወቀው እስኪ። እንድትዋወቅን ያው ስምኛ ስለውስጥ ነው ያለው ነው። ተዋናይ ነው? ተዋናይ አይደለም፣ ዳይሬክተር ነው፣ አዘጋጅ ነው። ያው ፕሮግራሞች ይላል፣ ፕሮዲዩሰር ነው። ይሄን ስም ማቀው መሰለኝ ኢቢኤስ ውስጥ። ኢቢኤስ ውስጥ ታውቀዋለህ ሰይፍዬ? አንድ ቤት ነና አንድ ሰፈር አንድ እኮ በቀደም ያዋጣሉ የልግባው ያለኝ ገባ አልኩት። አሪፍ ነው ሰይፍዬ። አይ በጣም አሪፍ ነው። ኧረ እንኳን ለዚህ አበቃችሁ፣ እንኳን ለዚህ አበቃችሁ። አመሰግናለሁ ሰይፍዬ። ሰላም እንዴት ናችሁ? ውድ ቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑን በአክብሮት እንጋብዛለን። ከዚህ በፊት የሊያ ሳሙኤልን የቤዛዊት መስፍን ግጭትን አቅርበንላችሁ ነበር። በዚህም የተነሳ ሁለት ጎራዎች ተከፍለው ግማሹ የኢቢኤስዋን ጋዜጠኛ ግማሹ ደግሞ አርቲስቷን ሲደግፉ ነበር። ሆኖም ግን ባልየው የመረጠው ሊያን በመሆኑ ከዚህ በፊት እንግዲህ በትዳር አብረው ሆነው ሁለት ልጆችንም አፍርተው ዛሬ ላይ ቻናሏን የሚል የራሳቸውን የቴሌቪዥን ጣቢያም ከፍተው እየሰሩ ይገኛሉ። በእርግጥ ከዚህ በፊት ለአርቲስት ቤዛዊት ሽማግሌ ልኮ የሰርጉም ቀን ተቆርጦ በዚህም ታዲያ ሰይፉም የእንኳን ደስ አለሽ መልእክቱን እንዲህ ባለ መልኩ አሳምሮ ገልጾላት ነበር። በተለይ ደግሞ ሰይፉም ኢቢኤስ እንደመስራቱ ከአርቲስቱ ጋር የቅርብ ጓደኝነት እንዳለውና እሱንም እንዳማከረው ትዳሩንም በጣም ደስ እንዳለውና ከዚህ በኋላም ጓደኛችን ወደ ትዳር በመግባቱ እኛም ደስተኛ ነን ሲል ሀሳቡን ገልጾላት ነበር። ታዲያም ሽምግልና ከተላከ በኋላ ወደ ኋላ ያለው ትዳር ከዚህ በፊት በሀገራችን ተከስቶ የነበረውን ሁላችንም የምናውቀው ለ3 እና ለ4 ዓመታት የቆየ የእርስ በርስ ግጭት ነበረን። በዚህም ላይ ታዲያ ቤዛዊት መስፍን ከፊት በመቅደም የራሴ ነው ዘመዴ ነው አትንኩብኝ ያለችውንም ቦታ በመደገፍ ተው ስትል ከፊት ቀድማ ማንም አርቲስት ያላደረገውን ስታደርግ ቆይታለች። በዚህም ታዲያ ብዙ ሙገሳና ለሀገሯ ቆራጥ የሆነች ላደገችበት ማህበረሰብ ወደፊት የማትል መሆኗን አስመስክራለች። በዚህ በኩል ሊያም ደግሞ በኢቢኤስ ጋዜጠኝነቷ ቆንጆ የሚባል የፕሮግራም አቀራረቧ ደርባባነቷን ብዙዎች ይወዱላታል። ኢቢኤስ ቲቪ ከገባችበት ጊዜ ጀምሮ ታዲያ በርከት ያሉ ስራዎችን በመስራት ብዙ አድናቂዎችንም አስገኝቶላታል። በተለይ ደግሞ የኢቢኤስ አቅራቢዎች ሁሉም እርስ በርስ ያላቸው ጓደኝነትና እርስ በራስ የሚጠያየቁበት ዝምድና ያላቸው እስኪመስለን ድረስ የተዋሃዱና ጎበዞች መሆናቸውን ሁላችንም የምናውቀው ነው። ታዲያ ከሰሞኑ የቻናሏንን መከፈት ተከትሎ በርከት ያሉ ነገሮች እየተሰማባቸው ነበር። በእርግጥ የቻናሏን ብዙዎቹ አርቲስቶች ከኢቢኤስ የመጡ እንደመሆናቸው ያሳደጋችሁን የኢቢኤስ ጣቢያ በዚህ ልክ ለምን ትበድላላችሁ? አዳዲስ የፕሮግራም አዘጋጆችን ማቅረብ ስትችሉ እንዴት ከዚህ በፊት አብራችሁ ስትሰሩ የነበሩትን ሁሉንም ጋዜጠኞች ወደ አዲሱ የቲቪ ቻናል ታመጣላችሁም እየተባሉ ሲወቀሱ ነበር። በእርግጥ የቲቪ ቻናሉ የተለያየ ሀሳብ ያለው በተለይ ደግሞ ለመዝናኛው ዓለም ሌላ ተጨማሪ የሆነ ቻናሏል የተሰኘው ፕሮግራም አሁን ጀምሮ አዲስ በማይመስል መንገድ እየተወደደ የመጣ የቴሌቪዥን ፕሮግራም እየሆነ ነው። ታዲያ የቤዛዊት ደጋፊዎች እንዴት ለሷ ሽምግልና እንኮ ሁሉን ነገር ካደረገ በኋላ ወደ ፍቺው መጡ እያሉም ይገኛሉ። አንዳንዶች ደግሞ ትዳር ተመስርቶ ልጅ ተወልዶ ፍቺው ከሚመጣ እንኳን በቶሎ ቀረባት፣ ቤዛዊት ገና ልጅ ናት፣ ብዙ ነገር ይጠበቅባታል። በተለይ ደግሞ የሷን ማንነት የሀገር ወዳድነትና ቆራጥነቷን አይቶ ለትዳር የማይጋብዛት ማንም አይኖርም ሲሉም ሲያሞግሷት ነበር። በተቃራኒው ደግሞ የሊያ ደጋፊዎች ሊያ በጣም ጎበዝ፣ ደርባባ፣ ለቤት የምትሆን አይነት ሴት፣ ለልጆች እናት የምትሆን ሁሉን ነገር በጥበብ የምታይ ሴት ናት ሲሉም እንኳን ሊያን አገባ የሚሉም ደግሞ አሉ። በተለይ ደግሞ ከአምለሰት ሙጬ ጋር የተሰኘው ፖድካስት ላይ ከቀረበች በኋላ ባሏን የገለጸችበት መንገድ፣ ስራዋን የገለጸችበት መንገድ፣ በተለይ ደግሞ ከልጆቻቸው ጋር የሚያሳልፉትን ጊዜ ባሏን እንዴት እንዳገኘችው እንዴት እንደወደደችውና ለልጅ አባት ይሆናል ብዬ የፈለኩት አይነት ሰው እንደመሆኑ ጸሎት አድርጌ ያገኘሁት ባሌ ነው ስትልም አሞጋሽታው ነበር። ታዲያ ያኔ ነበረ ሰዎች እንዴት ለሷ ሽምግልና ልኮ ወደሷ መጣ እያሉ ሊያን ሲወቅሷት የነበረው።
በሌላ በኩል ደግሞ ብዙዎች እንዴት ወሰደችብኝ፣ እንዴት ቀማው ትባባላላችሁ። እሱ እኮ ትልቅ ሰው ነው፣ የራሱ የሆነ መስፈርት ያለው የራሱን የሆነ ህይወት የሚመራ የቤት አባወራ የሆነ እንጂ እቃ አይደለም ወሰደችብኝ፣ ወሰድሽብኝ የምንባባለው ሲሉም በመካከላቸው የተፈጠረውን ነገር የሱ ምርጫ እስከሆነ ድረስ ማንም በዚህ ላይ አስተያየት መስጠት አይችልም። እንኳን ወሰዳት ሲሉም ለሊያ ደግፈዋል። ታዲያ በአንድ በኩል የተነሳውን ሀሳብ እኛም የምንደግፈው ነው። ምክንያቱም በዚህ ልክ አርቲስቶች ሆነው ፊት ለፊት የወጡ ብዙ ጓደኞች በጋራ ያላቸው ሆነው እንዴት እስከ ሽምግልና ደርሶ ትዳሩ ወደ ኋላ ሲልና ሲፈርስ በመሃል ገብቶ ሊያስታርቅ የሞከረ ሰው የለም እንዴ እንላለን። ያም ብቻም ሳይሆን ደግሞ ፍቺው ያን ያክል ረጅም ጊዜም ሳይሄድ በመሃል የሊያ መምጣት እንዴት ትንሽ እንኳ የማሰቢያ ጊዜ አይኖረውም? ከአንዱ ሪሌሽንሺፕ ወደ ሌላ ሪሌሽንሺፕ ሲኬድ የተወሰነ የጊዜ ገደብና ለራስ የሆነም ሰዓት ያስፈልጋል ሲሉም ነበር። ታዲያ ሊያንም አንዳንድ ሰዎች የወቀሷት በዚህ መሃል ተጠቅማ የራሷ እንዲሆን አድርገዋለች እያሉ ነው። ደግ አደረገች፣ እንኳንም የራሱ አደረገችው። ሰው የወደደውን እኮ በዚህ ልክ ዋጋ ከፍሎ የራሱ ማድረግም ይገባዋል ሲሉ ደግሞ ሌሎች ሊያን ደግፈዋታል። እናንተስ ተመልካቾቻችን ታዲያ ይህን ነገር ሁሉ ካያችሁ በኋላ የማን ደጋፊዎች ናችሁ? በእርግጥ አሁን ላይ ሁለቱ የራሳቸውን ህይወት መስርተው ልጆች ወልደው እየኖሩ ያሉ ከዛም አለፍ ሲል ደግሞ የራሳቸውን ስራ መስርተው ቻናል ዋን የሚል የቴሌቪዥን ጣቢያም አቋቁመው የራሳቸውን ሰራተኞች ቀጥረው በሰፊው እየተንቀሳቀሱ ያሉ ጥንዶች ናቸው። ይህ አሁን ለገቡበት ስራ ታዲያ እንቅፋት እንዳይሆንባቸው ከዚህ በላይ የሁለቱን የኋላ ታሪክ እየወጣ በዚህ ልክ መለቀቁ ለሁለቱ የስራ እንቅፋት እንዳይሆንም እንፈራለን። ከዚህ በፊት ከሰይፉ ጋር ያደረገችው ቃለ መጠይቅ ታዲያ ትንሽ የሚያሳዝን ሆኖ አግኝተነዋል። ምክንያቱም ድምጿ ላይ ሲነበብ የነበረው ደስታ ሽምግልናው ላይ ያላትን እንዴት ደስ የሚል ጊዜ እንዲህ ስታጋራው ሰይፉም በደስታ ነበር ሲያዋራት የነበረው። አንዳንድ ጊዜ እንደ ሴቶች ይሆንልናል። ህይወት አገኘን፣ ትዳር አገኘን ብለን ቤተሰብ ሰብስበን ዘመድ አዝማድን ለሽምግልና አስቀምጠን ሽማግሌ ገብቶ ከወጣ በኋላ ትዳሩ ቀረ ሲባል ምን ያክል የሞራል ስብራትን አሳልፋ ይሆን የሚለው ትንሽ የሚያሳዝን ነው። እንደ ሴቶች እንኳን ይህን ያክል የሚሰብር ነገር ገጥሞን ቀርቶ ገና በሪሌሽንሺፕ በጓደኝነት እያለን እንኳ ከፍቅር አጋራችን ጋር መለያየት ሲገጥመን ትንሽ ከባድ የሆኑ ቀናቶችን፣ የለቅሶ ጊዜያቶችን ዳግም ተነስቶ ሌላ ጓደኝነት ለመጀመርም ስንቸገር ይስተዋልብናል። እናም ውድ ተመልካቾቻችን እንደ ሁልጊዜው ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በተለይ ደግሞ ዛሬ ባነሳነው ሀሳብ ላይ ሀሳብ አስተያየታችሁን እንድትሰጡን ጋብዘናችኋል። ይህ በእናንተ በኩል ቢገጥም ሽማግሌ ልኮ ባሌ ትዳሬ ቤቴ ይሆነኛል ያላችሁት ወደ ኋላ ቢቀር ምን ይሰማችሁ ይሆን? ምንስ ታደርጋላችሁ? የሚለውን በተለይ ለሴት ሰብስክራይበሮቻችን እድል ሰጥተናል። ለቤዛም ቀሪ ህይወቷ የተሻለ እንዲሆንላት እንመኝላታለን። ለሊያም ቤቷ ያማረ ከልጆቿም ጋር በሰላም የምትኖርበት ከባሏም ጋር ጥሩ የፍቅር ጊዜና የትዳር ጊዜ እንዲሆንላትም ተመኝተናል። ለዛሬኛ ይህንን ብለናል። ሰላም ቆዩን።